ኢትዮጵያ ውስጥ ኢየሩሳሌምን ለመገንባት የሞከረ ጥንታዊ ንጉስ ማን ነው? ኢዛና ትላለህ። who games? የመጀመሪያውን ጥያቄ ቀድሞ የመለሰ ሃይላንዱን መቀነስ ይችላል። ያሸነፈ ሰው በርገሩን ይበላል። እሺ ሬዲ ናችሁ? የኢትዮጵያ ጥንታዊ ስልጣኔ ምን በመባል ይታወቃል? የኢትዮጵያ ጥንታዊ ስልጣኔ ምን በመባል? የአክሱም ስልጣኔ። ያ እሺ ወንዶች እሺ በኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያው ኢትዮጵያ ጳጳስ ማን ነበሩ? ብፁዕ አቡነ ማትያስ አይደሉም። የመጀመሪያው አይደለም። ጴጥሮስ የመጀመሪያው አቡነ ሲላስ የመጀመሪያው አይደለም። ማትያስ አቡነማ ሁሉም አባቶች ይምጠሩ። የመጀመሪያው አባት አረጋዊ አይደሉም። አምስት ቁጥርና ሃይላንዱን ትመልሳላችሁ ማለት ነው። እኔ እኮ ብቻ ነኝ ያሸነፍኩት። አይ ነው ግን ባይኖራችሁ እሺ አቡነ ማትያስ አቡነ ጎርጎርዮስ አቡነ አረጋዊ አራት አምስት አቤኔ ሃይላንዱ መልስ ክዳኑ መልስ። ታሪካዊ መስጊዶች ያሉባት የኢትዮጵያ ከተማ ማን ነች? ሐረር። ያ ሐረር ወንዶች። እሺ ኢትዮጵያ ውስጥ ኢየሩሳሌምን ለመገንባት የሞከረ ጥንታዊ ንጉስ ማን ነው? ላሊበላ። ያ እሺ የአክሱም ስልጣኔ ትልቁ የንግድ ወደብ ስም ማን ይባል ነበር? የአክሱም ስልጣኔ ትልቁ አይደለም። የወደብ ስም ኦኬ እሺ ጥሩ የወደብ ስም አክሱም እንትን አምስት ልቆጥር ነው። የአክሱም ነው ያልከው? ካልሆነ ሃይላንዳችሁ የአክሱም ነው ያልከው? አዎ አንድ ኢዛና ትላለህ። አንቺ እንትን እኮ ነው ያለው። እኔም እንደልሰም ይቡት ሃይላንዳችሁ መልሱና ወንዶች ግቡ። ኢትዮጵያ በዓለም ካስመዘገበቻቸው ቅርሶች ውስጥ ሪሰንትሊ በጣም በቅርብ የተመዘገበው ቅርስ ምንድን ነው? ጊፋታ። ያ ጊፋታ ጨምበላል። ያ እሺ ወደ ክርስትና እምነቱን የቀየረ የኢትዮጵያ አጼ በአራተኛው ክፍለ ዘመን ኢዛና። ያ ማንሾካሾ ግን አይቻልም። ናቡራ ኢትዮጵያን ለመውረር የሞከረች ጎረቤት ሀገር ማነች? ሶማሊያ። እሺ በአፍሪካ ረጅሙ ተራራ ማን ነው? ኪሊማንጃሮ። እንሄደን ቲም ብላክ ሁለት ብቻ ነው የቀረው። በጣም ረጅም ቀን ያላት ፕላኔት ማነች? ፕሉቶ፣ ጁፒተር፣ ማርስ፣ ቬነስ። ቲም ግሪን በጣም ወደ ኋላ ቀርታችኋል። ኢትዮጵያ ውስጥ ያለ ዛፍ ነው። አበቦቹ ቀለም በየጊዜው የሚቀያየር ዛፍ ምን ይባላል? ዛፍ ነው ያልኩት። አይደለም። ስሙ ይታወቃል። አይደለም። ግራዋ ቅጠል ይቀያየራል። የሚቀያየር ዛፍ ዋንዛ ነው። አይደለም። ስለዚህ ሃይላንዳችሁ አንዳንድ ሃይላንድ መልሱና እሺ በአፍሪካ ከሚገኙ ደሴት ሀገራት ሶስቱን ጥቀሱልኝ። ሞሮኮስ አይደለም። እሺ ማዳጋስካር። አንድ ነው የጠራችሁት፣ ሶስት ነው ያልኩት። እሺ ማዳጋስካር፣ ሞሪሼስ ሁለት ጠርቷል እሱ። ሞሪሼስ እና አንድ እኮ አለች እኮ ትንሽዬ ከተማ ናት። ሲሸልስ። ያ እሺ ሬዲ ናቸው? እሺ ባልመልስ ራሷ ብቻብለው ካመነችብኝ በቃ። ኢትዮጵያን አዲስ ዓመት ምን ይባላል? ሬዲ ናችሁ? ጣሊያን ኢትዮጵያን ለሆነ ዓመት ያህል ይዛ ነበር። ለስንት ዓመት ነው ያዘችው? ኖ አይደለም። በጣም ዝርቃችኋል። ቀርቧል። አምስት ዓመት እኮ ቀላል ነው። ይሄ በጣም ቀላል ጥያቄ ነው።
በጣም ቀላል ጥያቄ ነው። የኢትዮጵያውያን አዲስ ዓመት ምን ይባላል? እንቁጣጣሽ። ከጥምቀት በዓል በፊት ያለው ቀን ምን ተብሎ ይጠራል? ከተራ። እሺ ኢትዮጵያ ውስጥ በጣም ዕውቅ የሆነ ኢንተርናሽናሊ ስሙ ራሱ ጨረቃ ላይ ያለ ሰዓሊ ማን ነው? እንትና ማን ነበር? አርቲስት ሎሬት ነው። ሎሬት ወንዶች ቶሎ ነው ናገሩ። እሺ ሬዲ ወንዶች እዛው ግቡና ተጠይቁ። ወንዶች ግቡ። ብዙ የኦሎምፒክ ወርቅ ያሸነፈ ኢትዮጵያ ኃይሌ ገብረስላሴ። ቲም ብሉ አንድ ብቻ፣ ቲም ብላክ አንድ ብቻ ነው የቀረው። እሺ ብቻ መመለስ እኮ ነው። ብቻ እሺ በጣም ቀላል ነው። አሁንም እጅግ በጣም ቀላል ነው። የፍቅር እስከ መቃብር ደራሲ ማን ነው? አለማየሁ ታደሰ። ኖ አይደል፣ አዲስ አለማየሁ። ቲም ብሉ። እሺ ናችሁ። እሺ የዳቪንቺ ዕውቅ የሆነች ስዕሉ ማን ትባላለች? ሞናሊዛ። ይሄ በጣም ቀላል። እሺ አክሱም ስልጣኔ ዘመን የምሁራን ቋንቋ የነበሩ ወይም የቤተ መቅደስ ቋንቋ የነበሩ ምንድነው? ቲም ብላክ አሸንፏል። እናንተ ምን ያህል መለሳችሁ? እስቲ ኮሜንት ላይ ጻፉልን። ትችላለች።